አሁን ላይ ጽምዶ በሚል ጥምረት ፈጥረው የፌዴራል መንግስቱ ላይ ጦርነት ለመክፈት በርካታ ዝግጅቶችን እያደረጉ የሚገኙት ሻዕቢያና ህወሓት መካከል ቁርሾ ሊፈጥር የሚችል መረጃ ከወደ ኤርትራ ተሰምቷል። ህወሓትና ሻዕቢያ አሁን ላይ በጋራ ቢሰለፉም የኤርትራ መንግስት ህወሓት ላይ ቂም ማዝለው መሸሻ አቅዶታል። ኤርትራ በማስታወቂያ ሚኒስትሯ በኩል ከመንግስት ጋር በመሆን እኛ ጋር ጦርነት ልትከፍቱብን ስታስቡ እንደነበር እናውቃለን ስትል ወደ 4 ኪሎ ላኩት ባለችው የመልስ ምት አያይዛም ወደ መቀሌ ተኩሳለች። እንመለስበታለን። በሌላ መረጃችን ደግሞ ከወደ አሜሪካ አስተዛዛኝ ዜና ተሰምቷል። አሜሪካ የአድዋ ድል መታሰቢያ ልታከብር ነው። ይህንና የኢራን አስገራሚ ተግባር አክለን ዘንድ ቀርበናል። ሰላም ጤና ይስጥልን ውድ የፋስት ዴይሊ ተከታታዮች፣ የዚህ ቻናል ቤተሰብ ካላችሁ ቻናሉን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ እያል የቻናሉ ቤተሰብ ካላችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር ታቆዩ ጋበዝን። እስከ ፍጻሜያችን አብራችሁን ቆዩ። የብሔራዊ መረጃና ደህንነት ዋና ዳይሬክተር አምባሳደር ሬድዋን ሁሴን በኤርትራ መንግስት ላይ የቀረበውን ከባድ ክስ ተከትሎ የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ፈጣን ምላሽ ሰጥተዋል። አቶ ሬድዋን በህወሓትና በኤርትራ መካከል አዲስ ትብብር መጀመሩን በመጥቀስ በአልጀዚራ በኩል በነበራቸው ቆይታ በፌዴራል መንግስቱ ላይ አዲስ ጦርነት ሊከፍቱ ተዘጋጅተዋል ሲሉም ክስ አቅርበው ነበር። በአልጀዚራ ጽሁፍ ላይም አቶ ጌታቸው ረዳም ተካተው እንደነበር ይታወቃል። ይህንን ክስ ተከትሎም አቶ የማነ ገብረ መስቀል በትዊተር ገጻቸው ላይ ባስተላለፉት ምላሽም የኢትዮጵያ ባለስልጣናት ንግግር በሐሰት በማታለልና በተሳሳተ መረጃ የተሞላ ሲሉም ያጣጣሉ ሲሆን ይልቁንም ሁለቱ ወገኖች ከፕሪቶሪያ ስምምነት ወራት በፊትም በጅቡቲና ሲሸልስ በሚስጥር በመገናኘት በኤርትራ ላይ የጋራ ወረራ ለመፈጸም ሲመክሩ ነበር ብለዋል። ይህንንም አቶ ጌታቸው ረዳ ራሳቸው ቀደም ብለው ተናግረዋል ሲሉም እንደ ማስረጃ አቅርበዋል። በመጨረሻም የኤርትራ የማስታወቂያ ሚኒስትሩ በአሁኑ ወቅት በቀጠናው እየታየ ለሚገኘው አለመረጋጋት መንስኤው የኢትዮጵያ መንግስት ካለፈው ታህሳስ ወር ጀምሮ እያራመደው ያለው የባህር በር መሻት የከፈተው የጠብ አጫሪነት ንግግር ነው ያሉት አቶ የማነ አሁን የቀረበው ክስም ይህንኑ የራሳቸውን የጦርነት አጀንዳ ለመሸፈን የታለመ የፕሮፓጋንዳ ዘመቻ ነው ሲሉም ገልጸዋል። ለሚታየው አለመረጋጋት መንስኤውም የኢትዮጵያ መንግስት ካለፈው ታህሳስ ወር ጀምሮ እያራመደው ያለው የባህር በር መሻት የወለደው የጠብ አጫሪነት ንግግር ነው በማለት በአሁኑ በእኛ ላይ የቀረበው ክስም ይህንኑ የራሳቸውን የጦርነት አጀንዳ ለመሸፈን የታለመ የፕሮፓጋንዳ ዘመቻ ነው ሲሉም ምላሻቸውን አሳርገዋል። ሁለቱ ባለስልጣናት ጌታቸው ረዳና ሬድዋን ሁሴን የፕሪቶሪያ ሰላም ስምምነት በጦርነቱ ለተጎሳቆለው ክልል እፎይታ የሰጠ ነው፣ ይህንን ተስፋና ድልም የሚያጨልሙ ኃይሎች ላይ ጠንከር ያለ ዓለም አቀፍ ጫና ሊደረግ ይገባል ሲሉም ሻዕቢያና ህወሓትን መውቀሳቸው ይታወቃል። አቶ ጌታቸውና አምባሳደር ሬድዋን ሁሴን በትግራይ ዳግም እየተከሰተ የሚገኘው ውጥረትና በኢትዮጵያና በኤርትራ መካከል እየጨመረ የመጣውን ፍጥጫ የአፍሪካ ቀንድን ወደ አስከፊ ጦርነት ሊያስከትለው እንደሚችል አስጠንቅቀው ነበር። ያለፈው ግጭት በኢትዮጵያውያንም ሆነ በአጎራባች ሀገራት ዘንድ አስከፊ መዘዝ እንዳስከተለ በህዝቡ ላይ ከፍተኛ ስቃይ፣ ኢኮኖሚያዊ ውድመትና ቀጠናዊ አለመረጋጋት እንዳመጣ አስታውሰው የነበሩት ሁለቱ ባለስልጣናት በዚህ ላይ ዳግም ጦርነት ውስጥ መግባት ፈጽሞ ተቀባይነት የለውም ሲሉም በጽሁፋቸው ላይ በሰፊው ማስፈራቸው ይታወሳል። በቀጣይ መረጃ በፌዴራል መንግስት ላይ ዳግም ጦርነት ለመክፈት የተለያዩ ስትራቴጂዎችን እየደፋ የሚገኘው ህወሓት አዲሱ የጀነራሎቻቸው እቅድ ሾልኮ ወጥቷል። ጽምዶ የሚል ጥምረት ከሻዕቢያና ከሌሎችም ታጣቂ ቡድኖች ጋር የመሰረተው ህወሓት የሻዕቢያ ጀነራሎች መቀለ ገብተው አዲስ የጦርነት ስልት እየነደፉ ነው በተባለ ማግስት ነው ህወሓት ጦርነቱን ሊከፍት ያሰበባቸው 4ቱ ግንባሮች የትኞቹ እንደሆኑ የታወቁት። በዚህ ሾልኮ በወጣው የህወሓት የጦርነት እቅድ ላይም በባለፈው ጦርነት የሀገር መከላከያ ጀነራሎች የተጠቀሙባቸው የጦርነት ስትራቴጂዎችን ደግሞ መጠቀም ውጤታማ ሊያደርግ እንደሚችል እንደታመነባቸው ተመላክቷል። ህወሓት ቀድሞ ጦርነቱን ሳይከፍት መንግስት የጀመረውን የድሮን ጥቃት አጠናክሮ በመቀጠል ቡድኑን ለአንዴና ለመጨረሻ ጊዜ እንዲያስወግድ ከተለያዩ አካላትም ግፊት እየተደረገ በሚገኝበት በአሁኑ ወቅት ህወሓት እንደለመደው ቀድሞ ጦርነቱን ለመጀመር ዝግጅቱን መጨረሱም ተመላክቷል። ህወሓት አሁን የሚጀምረው ጦርነት ከቀድሞ ጦርነት የተለየና ከትግራይ ክልል አልፎ አማራን፣ ኦሮሚያና የቀንዱን ሀገራት አካቶ ሰፊና ወደ አዲስ አበባ ለመግባትም ጠቃሚ እንደሆነ እንደሚያምን ተጠቁሟል። ይህ የህወሓት የውስጥ አዋቂ አጋሮ መረጃ እንደሚያመለክተው አሁን ላይ ፋኖ፣ የኦሮሞ ነጻነት ግንባር ሰራዊት ከሀገር ውስጥ እንዲሁም ሻዕቢያና የአልቡርሃን ቡድን ከሀገር ውጭ ከህወሓት ጋር በጋራ በመስራትና አንድ ላይ በመሆን የጦርነት እቅድ እያነደፉ መሆኑን በመጠቆም ይህን መጪውን ጦርነት ለመንግስት ከባድ እንደሚያደርግበት በህወሓት ቤትም እንደዛን ተብሎ እንደሚታመን ገልጿል። የኢትዮጵያ መከላከያ ሰራዊት ምክትል ኢታማዦር ሹም ጀነራል አበባው ታደሰን በመጥቀስ በ2013 ዓ.ም በነበረው ጦርነት የፈጸሙትን በመጥቀስ የእሳቸውን ተሞክሮ መቅሰም ጠቃሚ መሆኑን የገለጸው የውስጥ አዋቂው ጀነራል አበባው በሽራሮ አዲ አውደላ በኩል ነበር ሽሮ የገቡት። በአውሮፕላን ከቦሌ አስመራ ሂዶ በመኪና ወደ ጦርነት ግንባር ዘና ብሎ ነበር። ከአስመራ ተነስቶ ሽራሮ ገባ። ሌሎችም እንዲሁ ነበር ወደ ትግራይ የገቡት። አሁን ግን ያንን የምናደርገው እኛ ነን፣ ምክንያቱም ኤርትራ ከኛ ጋር ነች ሲሉም አክለዋል። በየትኛውም ግንባር ይሁን ድል ብቻ ይምጣ የሚለው የህወሓት የውስጥ አዋቂ የትን ፍጩ ዱቄቱን አምጩ ነው። በአሶሳም ይሁን በመተማ፣ በሚሌም ይሁን በሰቆጣ፣ በቆቦም ይሁን በሁመራ፣ በዳንሻም ይሁን በሰሜን ሸዋ፣ በሱሉልታም ይሁን በሽኖ የጀነራል አበባው ተሞክሮ መቅሰም ተገቢና ፍትሐዊ ነው ሲሉም ህወሓት፣ ፋኖና የኦነግ ነጻነት ሰራዊት በየትኞቹ ግንባሮች ጦርነት ለመክፈት እየተዘጋጁ እንደሆነም ገልጸዋል። በፌዴራል መንግስቱና በህወሓት መካከል ይከፈታል ተብሎ የሚጠበቀው ጦርነት እውነት ወደ መሆን እየተጠጋ ሲሆን ከሰሞኑም የመንግስት ከፍተኛ ሹማምንት ህወሓት መቼ ጦርነት ለመጀመር እንደተዘጋጀም መታወቁን ገልጸው ነበር። በቀጣይ መረጃም
በአሜሪካ የፔንሲልቬኒያ ግዛት ህዝብ ተወካዮች ምክር ቤት የአውሮፓውያኑ መጋቢት ዕለት በግዛቱ የአድዋ ድል መታሰቢያ ቀን ሆኖ እንዲከበር የቀረበውን የውሳኔ ሀሳብ በከፍተኛ ድምፅ አጸደቀ። ይህ የኤችአር 441 የተሰኘው ህዝበ ውሳኔ ሀሳብ የጸደቀው ባለፈው ሳምንት በግዛቱ ህዝብ ተወካዮች ምክር ቤት በተደረገ ድምፅ አሰጣጥ ስነ ስርዓት ነው። በአሜሪካ ግዛቱ ምክር ቤት ሀሳብ መሰረት ይህ ውሳኔ በግዛቱ የህዝብ መዝገብ ላይ የአድዋ ድል በይፋ እውቅና ያገኘበት ታሪካዊ ሰነድ ሆኖ በቋሚነት ይቀመጣል። ይህ የውሳኔ ሀሳብ ረቂቅም የአውሮፓውያኑ ማርች 2 ቀን 2026 የ130ኛው የአድዋ ድል ቀን ሆኖ በፔንሲልቬኒያ ግዛት እውቅና እንዲሰጠው የሚያደርግ ነው። ውሳኔው በሪፐብሊካንና በዲሞክራቲክ ፓርቲዎች እንደራሴዎች በተሰጠው 195 ከፍተኛ የድጋፍ ድምፅና በ6 ተቃውሞ ብቻ ነው የጸደቀው። ረቂቁ የቀረበው ከወራት በፊት ቢሆንም የምክር ቤቱ የውስጥ አስራዎችን አልፎ ውይይቶች ተደረገው ከቆዩበት በኋላም የውሳኔ ድምፅ የተሰጠው ግን ባለፈው ሳምንት ነው። የኤችአር 441 ረቂቁ ውሳኔ ሀሳብም ለፔንሲልቬኒያ የህዝብ ተወካዮች ምክር ቤት የቀረበውም የሰሜን ፊላዴልፊያ ሞንትጎመሪ ካውንቲ የህዝብ ተወካይ ሴናተር የሆኑት ቤንጃሚን ሳንቼዝ ናቸው። ቢቢሲ የጸደቀውን ውሳኔ ሀሳብ አስመልክቶም ተጨማሪ ማብራሪያ እንዲሰጡት ሴናተሩን በኢሜይል ጥያቄ አቅርቦላቸው ነበር ሲሆን ይህ ዘገባ እስከተጠናከረበት ድረስ ምላሽ አልሰጡም። ሆኖም እርሳቸው ረቂቁን ባቀሩበት ዕለትም በምክር ቤቱ ባደረጉት ንግግር አድዋ ለአፍሪካ አሜሪካውያን ያለውን ታላቅ ትርጉም አንስተዋል። የምክር ቤቱ አባል ሴናተር ቤንጃሚን ሳንቼዝ በዕለቱ በንባብ ባሰሙት የመክፈቻ ንግግርም በዘመናዊ ዓለም ታሪክ ውስጥ አድዋ የማይናቅ ቦታ እንዳለው ካወሱ በኋላ ኢትዮጵያዊ ንጉሥ ዳግማዊ ሚኒሊክ እና ባለቤታቸው ጣይቱ ብጡ በአመራር ሰጭነት ሀገራቸውን ከቀይ ገዥ ተቃማሾች ማስጣታቸውን አብራርተዋል። ይህም ለአፍሪካ አሜሪካውያን በሀገረ ግዛት ውስጥ ለሚኖሩ ትውልደ ኢትዮጵያውያን ሁሉ ታላቅ ኩራት ነው ብለዋል። የፔንሲልቬኒያ ግዛት የተወካዮች ምክር ቤት በኩሉ በድረገጹ ባስተላለፈው ጽሑፍም አውሮፓውያን የአፍሪካ ሀገራትን በቀኝ ግዛት በያዙበትና መቼም ነጻ የሚወጡ በማይመስሉበት በዚያን ወቅት ኢትዮጵያ ነጻነቷን በማስከበር የአድዋ ድልን አድንቀዋል። በዚህም ኢትዮጵያ ቅኝ ያልተገዛች ብቸኛዋ አፍሪካዊቷ ሀገር በመሆን በ19ኛውና በ20ኛው ክፍለ ዘመን በነበሩ የዓለም ሀያላን እውቅና ማግኘቷን ገልጸዋል። በመሆኑም የአውሮፓውያን መጋቢት ዕለት በፔንሲልቬኒያ ግዛት የአድዋ ድል መታሰቢያ ቀን እንዲሆን ውሳኔ ማሳለፉን አስታውቋል። የአድዋ ድል ቀን በማክበርም የአሜሪካን ታሪክም እናከብራለን ብለዋል። ምክር ቤቱ ያሳለፈውን ውሳኔም በኢትዮጵያና በአሜሪካ ግንኙነት ላይ የሚስ አሜሪካ የኢትዮጵያ ፐብሊክ ኦፌርስ ኮሚቴ አወድሶታል። የፔንሲልቬኒያ ምክር ቤትን በውሳኔው ከአድዋ የተቀሰሙትን ትምህርቶች ዛሬም ድረስ ወሳኝ መሆኑን የሚያሳይ ትልቅ መልእክት አስተላልፏል። በዓለም ሚሊዮኖችን ለሚያነሳሳና ለሚያኮራ ለዚህ ታሪካዊ ቀን እውቅና መስጠቱን እናመሰግናለን ብለዋል። ኮሚቴውም ኤችአር 441 ረቂቅ ውሳኔ ሀሳቡን ለፔንሲልቬኒያ ምክር ቤት ላቀረቡትም የህዝብ ተወካይ ቤንጃሚን ሳንቼዝ ምስጋናውን አቅርበዋል። በሌላኛው መረጃችን በመካከለኛው ምስራቅ የተቀሰቀሰውን ጦርነት ሙሉ በሙሉ ሊያስቆም የሚችለውና በአሜሪካና በኢራን መካከል የሚደረገው የኢስላማባድ ስምምነት ረቂቅ ሰነድ ለፊርማ መዘጋጀቱ ተሰማ። በኳታርና በፓኪስታን አሸማጋይነት የተካሄደው ይህ ስምምነት በቀጠናው ላይ ከፍተኛ የኃይል ሚዛን ያመጣል ተብሎም ይጠበቃል። ኢራን ይህን ስምምነት ልትፈራረም ከጫፍ በደረሰችበት በዚህ ወቅትም ዩናይትድ አረብ ኤሚሬትስ በቢሊዮኖች የሚቆጠሩ ዶላሮችን ለኢራን ለመስጠት መስማማቷን አራት ምንጮች ለሮይተርስ መናገራቸው እያነጋገረ ይገኛል። ኢራን በተከታታይ ሳምንታት ዩናይትድ አረብ ኤሚሬትስ ላይ ጥቃት ከፈጸመች በኋላ እርምጃ የፖሊሲ ለውጥ ነው ሲሉም ገልጸውታል። የዩናይትድ አረብ ኤሚሬትስ ውሳኔ የተሰማው ቴህራንና ዋሽንግተን ጦርነቱን ለማስቆም እያደረጉት ያለው ድርድር መግባባት ላይ መድረሳቸውን ከተገለጸ በኋላ ነው። ለንግግሩ ቅርበት ያላቸው ዲፕሎማቶች ዩናይትድ አረብ ኤሚሬትስ ለኢራን የምትሰጠው በ10 ቢሊዮኖች የሚቆጠሩ ዶላሮች የአሜሪካ ማዕቀብ ተከትሎ በተለያዩ የውጭ ሀገር ባንኮች እንዳይንቀሳቀሱ የተደረጉ ከነዳጅ ዘይት ሽያጭ ያገኘቻቸውን ገቢ ያካትታል ብለዋል። ሁለቱ የቀጠናው ምንጮች ለሮይተርስ እንደተናገሩት ዩናይትድ አረብ ኤሚሬትስ 10 ቢሊዮን ዶላር ለመስጠት የተስማማች ሲሆን ከ3 ቢሊዮን በላይ የሚሆነው አስቀድማ አስተላልፋላታለች። ሁለት ጉዳዩን የሚያውቁ ምንጮች ደግሞ ዩናይትድ አረብ ኤሚሬትስ የምትሰጠው ገንዘብ በአጠቃላይ ከ20 ቢሊዮን ዶላር በላይ እንደሆነም ይናገራሉ። የዩናይትድ አረብ ኤሚሬትስ ውጭ ጉዳይ ሚኒስትር ዘገባውን ውድቅ አድርጎ 3 ቢሊዮን ዶላር ሰጥታለች የሚለው መረጃ ሙሉ በሙሉ አጣጥረውታል። እነዚህ ክሶች ሙሉ በሙሉ ሐሰትና መሰረተ ቢስ መሆናቸውን ማረጋገጥ እንፈልጋለን። የታገደ የኢራን ገንዘብ በተባበሩት አረብ ኤሚሬትስ በኩል አልተለቀቀም፣ አልተላለፈም ወይም አልተመቻቸም። የዩናይትድ አረብ ኤሚሬትስ መግለጫ ተጨማሪ ያለው ነገር የለም። ከዚህ ቀደም ሮይተርስ ስለ ገንዘብ ዝውውሩ የዩናይትድ አረብ ኤሚሬትስ ባለስልጣናትን ሲጠይቅ ሀገራቸው ውጥረቱን ለማርገብና ሰላምን ለማምጣት እየሰራች መሆኑን ተናግረው ነበር። የኢራን የውጭ ጉዳይ ሚኒስትር ከአሜሪካ ጋር ጦርነቱን ለማስቆም የሚደረገው ድርድር ላይ ከስምምነት ለመድረስ መቃረባቸውና ሆርሙዝን ዳግም ለማስከፈት የሚያስችል መሆኑን ተናገሩ። ሰይድ አባስ አጋራቺ ለሀገር ውስጥ ቴሌቪዥን እንደተናገሩት ስምምነቱ ወደ ኢራን ወደቦች የሚደረገውን እንቅስቃሴ ላይ የጣለውን እገዳ እንደሚያነሳም ያረጋግጣል። ነገር ግን በኢራን የኒውክሌር ፕሮግራም ላይ የሚደረገው ድርድር ከዚህ በኋላ እንደሚጀመርም አስታውቋል። የአሜሪካ ባለስልጣናት የስምምነቱን የተወሰኑ ዝርዝሮችን እውነተኛ መሆናቸውን አረጋግጠው የኢራን ምጣኔ ሀብታዊ ተጠቃሚነትን ቴህራን ግዴታዎቿን በማክበር ላይ የተመሰረቱ ናቸው ብለዋል። የኢራን ጦርነት የተጀመረው የካቲት 21 2018 ዓ.ም እስራኤልና አሜሪካ ድብደባ ከፈጸሙ በኋላ ነው። ከዚያም በኋላ የዓለም 1/5 የነዳጅ ዘይትና የተፈጥሮ
የተፈጥሮ ጋዝ መተላለፊያ የሆነው የሆርሙዝ ወሽመጥ ሙሉ በሙሉ ተዘግቷል። በሚያዝያ ወር በሁለቱ ሀገራት መካከል የተኩስ አቁም ቢደረግም ኢራንና አሜሪካ ይህንን ሳምንት ጨምሮ አንዳቸው ሌላቸው ላይ ድብደባ ፈጽመዋል። የአሜሪካ ፕሬዚዳንት ሐሙስ ዕለት ኢራን ላይ ለመፈጸም ታቅዶ የነበረው ጥቃት መሰረዙን ተናግረዋል። ፕሬዚዳንቱ ለምን እንደተሰረዘም ሲያስረዱ ተደራዳሪዎቹ ሊፈረም የሚችል ስምምነት ላይ ደርሰዋል ብለዋል። አርብ ዕለት የኢራን ብዙሃን መገናኛዎች ሁለቱ ሀገራት የሚያደራድሩባቸውን ባለ 14 ነጥብ ሰነድ ውስጥ የተወሰኑትን አጋርተዋል።